መጽሐፍ ቅዱስ ያዛችሁ የሉቃስ ወንጌል ምዕራፍ 17 እናነባለን ሁላችንም ከቁጥር 11 ጀምሮ። ይህንን የሷን ፕሮግራም ሳስብ በቃ ሰፋ ያለ የምስጋና ነገር ነበር ማጠናው። አንድ ነገር ማለት የምፈልገው በዚህ ጊዜ ሁላችንም ጋር እንዲቀመጥ መፈልገው ነገር በእኔም በእናንተ ውስጥ አመስጋኞች እንሆን የሚል ነው። አመስጋኞች እንሆን ሁላችንም እና እዚህ ላይ ጌታ ያደረገውን ነገር ነው የምንመለከተውና ይሄ ፓሴጅ በጣም የሚገርም ፓሴጅ ነው መጽሐፍ ቅዱስ ውስጥ። እና ወደ ኢየሩሳሌም ሲሄድ ይላል በገሊላና በሰማሪያ መካከል አለፈ ጌታ ኢየሱስ ክርስቶስ። ወደ አንዲት መንደር ገባ። እዛ ሲገባ በሩቅ የቆሙት 10 ለምጻሞች ወይም በሽተኞች ተገናኙት። እነርሱም እየጮሁ ኢየሱስ ሆይ አቤቱ ማረን አሉት። አይቶም ሂዱ ራሳችሁን ለካህናት አሳዩ አላቸው። የዛን ዘመን ይህንን ህመም ያለባቸውን ሰዎች ሰርቲፋይ የሚያደርጉ እነሱ ካህናት ናቸው። ዘሌዋውያን ምዕራፍ 13 ስትመለከቱ እነሱን እንትን ካሉ ነው ሰዎች ነጻ የሚሆኑትና ለካህናት አሳዩ አላቸው ይላል። እነሆም ሲሄዱ ነጹ፣ መንገድ ላይ ያሉ ነጹ። ከእነርሱም አንዱ ይላል እንደተፈወሰ ባየ ጊዜ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ። ዩተርን አድርጎ 9 እንደፈለጉ ይሁን እኔ ግን መለሳለሁ ብሎ ወስኖ ማለት ነው ሰውነቱ እንዳለ ሲፈወስ ያን ጊዜ እግዚአብሔርን እያከበረ ተመለሰ ይላል። እያመሰገነው ጌታን እያመሰገነው በእግሩ ፊት በግንባሩ ወደቀ። ያ ሰው ሳምራዊ ነበር ይላል። ኢየሱስም መልሶ 10 አልነጹምን? 9ኙስ ወዴት ሄዱ? ወይ ወዴት አሉ? 9ኙስ ወዴት አሉ? ከዚህ ከልዩ ወገን በቀር እግዚአብሔርን ሊያከብሩ የተመለሱ ሰዎች አልተገኙም አለ። እርሱም ተነሳና ሂድ እምነትህ አድኖሃል አለው ይላል። ክብር ለጌታ ይሁን። እና እዚህ ላይ የምታዩት ከ10 ሰዎች ነው የዳኑት። 10 ሰዎች ነው የተገላገሉት። እና ከ10 አንድ ሰው ብቻ ተመለሰ ነው የሚለን መጽሐፍ ቅዱስ። አንድ ሰው እና ማጆሪቲው አያመሰግንም። ማጆሪቲ ናቸው 9ኙ። መቼም በጣም ብዙ ሰው ነው። አንድ ሰው ብቻ የሆነ ሳምራዊ ያውም ልዩ ወገን ይለዋል ማለት ከኛ ውጭ ያሉ ሰዎች ማለት እኮ ነው። ያ ሳምራዊ እየጮኸ ማረኝ ባለው አፉ እንደገና እየጮኸ በታላቅ ድምፅ እግዚአብሔርን እያከበረ ተመለሰ ይላል። እግዚአብሔርን የምናከብር ያድርገን ነው ነገሩ። እያችሁ እና እያመሰገነው በእግሩ ፊት በግንባሩ ወደቀ። እርሱም ሳምራዊ ነበረ ይላል። ይህ ስቶሪ በደንብ ልናየው ያስፈልጋልና አንዱ በዚህ በመጨረሻው ዘመን ያለው የሰው ልጆች ችግር
አለማመስገን እንደሆነ መጽሐፍ ቅዱስ ይነግረናል። ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 2 ላይ በመጨረሻው ዘመን ከባድ ዘመን ነው፣ የሚያስጨንቅ ዘመን ነው ብሎ ይናገራል። ታውቃላችሁ። እና ከባድ የሚያደርገው ዘመኑ ከባድ የሚያደርገው የሚያስጨንቅ የሚያደርገው ሰዎች ከሰዎች ጋር እንዳይኖሩ፣ ባልና ሚስት ተፋቅረው እንዳይኖሩ፣ ጓደኛሞች እንዳይኖሩ፣ ቸርች አገልጋዮች ምንም በቃ አይደለም እግዚአብሔር የሰጠንን እንዳንበላ እግዚአብሔርን እያመሰገንን እንዳንኖር የሚያረጉ ነገሮች እዛ ይናገርና አንዱ ሰዎቹ የማያመሰግኑ ይሆናሉ ይላል። ምንም በቃ ታንኪዩ የሚባል ነገር የላቸውም። ማያመሰግኑ፣ በምንም ነገር የማይረኩ፣ ደስ የማይላቸው፣ ታንኪዩ አያውቁም። የተወሰደባቸው ነገር የተቀሙት ነገር ያ ነው እና በቃ ነገር ሁሉ እንደ ጎረባበጠ ነው የሚኖረው። ምስጋና ስለሌለ ታንኪዩ የሚል ሰው፣ ተደረገልኝ የሚል ሰው 9 የት ሄዱ? ዛሬም እግዚአብሔር የት ሄዱ? ተመልሰው ወደ እግዚአብሔር ቤት የሚመጡ የሚሰግዱ የት ሄዱ? አልተደረገላችሁም? ጌታ አልደረሰላችሁም? አልፈወሳችሁም? አላበላችሁም? አላጠጣችሁም? ጌታ አላቆማችሁም? ጌታ ትዳራችሁን አልሰራም? አላሻገራችሁም? ጌታ እና እኔ በዚህ አይዲያ ማለት እኔ ሁሉም ማድረግ አልችልም እንዳልኳችሁ፣ እግዚአብሔር ከረዳን በመናይበት ሰዓት እናየዋለን። ግን የት ሄዱ? ምንም እኮ በቃ ጠፍቶብናል። ይሄ በተለይ ታንኪ ማለት ያደረጉልን ሰዎች እንወጋቸዋለን። ታውቃላችሁ አይደል? አሁን እጅጋዩ እኔ ገረመኝ የሰዎቹ ሊስት ጌታ ይባርክሽ። በቃ በትቼ ነው በቃ ሊስት ታንኪዩ እከሌት እንዴ በወዳጆቹ ላይ የሚነሳ ሰው እኮ አለ። ሲደረግለት የሚበሳው ሰው አለ። እግዚአብሔር በምስጋና እየሙላን በጣም መሰረታዊ የክርስትና ህይወት መሰረታዊው ነገር አመስጋኝነት ነው። አሜን በሉ። መሰረታዊ ነገር ነው አመስጋኝ መሆን፣ ግሬትፉል ታንክፉል መሆን። ክርስቶስ ኢየሱስ የሚያስተምረን መንፈስ ቅዱስ ከነካን የሚከትብን መንፈሳዊ ቁም ነገር ቢኖር አመስጋኝነት ነው። ታንኪዩ ማይ ዋይፍ፣ ታንኪዩ ማይ ሃዝባንድ። ከልጅ ጋር ውለው እንደገና ለኛ መሳ ሰርተው ቤት አጥልተው አልጋ አንጥፈው ሞር ኤክስፔክት እናደርጋለን። ስግብግቦች ነው የሚል መጽሐፉ። ታንክለስ እንደ ታንኪዩ እንደማይል ሰው በዓለም ላይ አስጠልታ ሰው የለም። ደፍሬ ልንገራችሁ፣ ታንክለስ። እነዚህ ሰዎች ብቻቸውን ነው የሚኖሩት። አንደኛ ከሰው እንዳይቀላቀሉ ብቻቸውን ተነጥለው ለብቻቸው ቶሎ አስወግዷቸው ተብለው ሰው እንኳን ሲያያቸው ገና ከሩቅ ራሳቸውና አይ አም አንክሊን እኔ ክሊን አይደለሁም ግን የሚሉት። በኮቪድ ጊዜ እኔ አንዳንድ ወንድሞች ታዝቤያለሁ። በነገራችን ላይ ሰላምታ ለማለት እንኳን ይከብዳቸው ነበር። ሰላምታ ለማለት እንደዚህ ከሩቅ ተያይተን ደህና ነህ ለማለት እንኳን ገና ፊታቸውን አላዞሩም።
እኛም ሁላችን እኮ ነው በቃ ስናዞር ነበር። በቃ ከሰው ጋር ላለመጋ አመት ሙሉ ከቤት ያልወጡ ሰዎች አሉ። እኔ እኮ ማቃቸው ንቅንቅ። ይሄ ከዛ የከፋ ነው። ኢየሱስ ክርስቶስ ደርሶላቸው እሱን ከማመስገን ይልቅ በየቡና ቤቱ፣ በየሻይ ቤቱ፣ በየድግስ ቤቱ፣ በየመሸታ ቤቱ መሄድ ነው ያማራቸው። በቃ ምስጋና ሊያመጡ አልቻሉም። እስቲ በቃ በዚህ ልጨርስ። 3 ወይም 5 ነገር እስቲ ያለ ጌታ እኔ እዚህ መድረስ አልችልም ነበር። ያለ ጌታ አሁን ያለሁበት ሁኔታ ላይ መገኘት አልችልም ነበር። ጌታ እንዲህ አድርጎልኛል ብላችሁ እግዚአብሔርን የምታመሰግኑባቸው ዋና በህይወታችሁ ክሪቲካል የሆኑ ነገሮች እስቲ 5 ነገሮች ወይ 3 ነገሮች ለመጻፍ ሞክሩ። እስቲ በቃ እንዲያው አላለም ማለት አሁን ስትንበረከክ ምን እላለሁ ትላላችሁ እኮ ምን እላለሁ የሚል ሰው በጣም አሳዛኝ ነገር ነው። በጣም አሳዛኝ ነገር እኮ ነው። እስቲ እኔ ያለ ጌታ እግዚአብሔር ባይደርስ፣ እግዚአብሔር ባይሰራልኝ፣ ባያረግልኝ እግዚአብሔርን ማመሰግንባቸው 5 ነገሮች እኔ በደንብ ጽፌያለሁ። 5 ነገሮች 5 ነገሮች ወይ 3 እንደዛ በታረቁ ታውቃላችሁ። ይሄ የተዛባው አስተሳሰብ ይሄ ኔጌቲቭ ሁልጊዜ የማይረካ የማይደሰተው ሁልጊዜ ጭፍግግ የሚለውን ማንነታችንም ያቃኑታል። አሜን የሚል ሰው አለ? ሁሌ እንደከፋን እንደተከፋን ጠዋት እንደውም ነጋ የምትሉ ሰዎች እግዚአብሔር ይቅር ይበላችሁ። ለሞስራ ሊሄድ ነው የምትሉ አንድ ሰው ያለ አንድ ሰባኪ ያለ ታውቁታላችሁ። እጅ የሌለው እግር የሌለው ሰባኪ አውስትራሊያ ነው። እኔ እኮ አለ አውሮፕላን በረራ ሲኖረኝ አለ ለ24 ሰዓት ይሁን ለምን አልበላም አልጠጣም አለ። ለእኔ የሚሆን አውሮፕላን ሽንት ቤት ስለሌለ ውሃ መጠጣም ድርቅ ጥፈፍ ሽንት ቤትም አልቀመጥም። እዛ አውሮፕላን ለእኔ ያገኘውን ጥርግ አድርጎ የሚበላ ሰው አለ እንደኔ? በሽታ የሌለበት ሰው አለ? ያገኘውን ሁሉ በቃ አቤት ብዙ ሰዎች አሉ። ብዙ ሰዎች በሰጠህ ሳታመሰግን በሌለህ ታዝናለህ አይደል? እስቲ ይሄንን በህይወታችሁ አድርጉ። እስቲ ተጻፏቸው እና ወደ ጸሎት ስንበረከኩ ሃሌሉያ እንደውም እኔ ከእግዚአብሔር ሌላ ሰዎች ደግሞ አሉ በእኛ ህይወት ውስጥ አስደናቂ ነገር ያደረጉ ሰዎች አሉ የሉም? ጌታ ብርክ ያርጋቸው። እኔ የሞቱ 2 ሰዎች አሉ በጣም ትልቅ ነገር ያደረጉልኝና አሁን እንኳን አሰባቸዋለሁ። በቃ እየደነገጥኩ አንዳንዴ ምን ልበላቸው። ድሮ ጋብዛቸው ነበር ቁርስ ምናምን 2 ፈረንጆች እና አሁን ሞተው ግን አሁን ይናፍቁኛል። ታውቃላችሁ በህይወታችን በጣም የሚገርም ነገር ያደረጉ ሰዎች አሉ። ታንኪዩ ማታ አይገባም ወይ? እንኳን ራሴ መዝማሪያ ያዘጋጁልን ሰዎች እኮ ለፍተው እኮ ነው። መብራት አብርተው፣ መብራት ሲጠፋ እንደገና ተክተው፣ ሽንት ቤት አጥበው፣ በጠዋት ተነስተው ሪሄርስ አድርገው፣ ቤት ከፍተው ዘግተው፣ ሰባኪዎቹ ደግሞ ተጨንቀው ቃል አዘጋጅተው በቸርች የሚያማሩ ሰዎች አሉ። በቃ እንትን እኮ ነው። በቃ ጠላት ሊጫወትባቸው እኮ ነው። ምስጋና የወሰደባቸው ሰዎች አሉ። በምንም ነገር ደስ የማይላቸው ሰዎች አሉ። ኢየሱስ ክርስቶስ ነፍሱን ከመስጠት በላይ ምን ያደርጋል?
አንተ አለው ለዳዊት እግዚአብሔር አንተ ከየት እንዳስነሳው ታውቃለህ አታውቅም? ያንተ ሪፈረንስ ፖይንት የተነሳህበትና እኔ ባረዳህ ደግሞ የምትቀጥልበት የህይወት መስመርህ ግብርና ነው አለው። እረኝነት ነው አለው። ጣልቃ ገብቼ ከአለቆችና ከነገስታት ጋር ባላስቀምጥህ ያንተ እድል ፈንታ ጥበቃ ነው። ሌላ ምንም የለም። አንተ ሌላ ምንም አረጋትች የሰጠሁ ነገር አንሶብህ ቢሆን አይ ጋራንቲው ጨምርልህ ነበር። ምን አክለፈለፈህ አለው እግዚአብሔር። ምን ኮራፕሽን ምን እዚህና መግባት አስፈለገ? ምን አስፈለገ? ጠዋት ስትነሱ እስቲ ዛሬ እግዚአብሔር ማመሰግነባቸው 3 ነገሮች። እኔ በረዶ ራሱ በጣም ነው ደስ የሚለኝ። ይከፋኝ እንኳን አይደል። እስቲ በበረዶ ደስ እንዲላችሁ ጸልዩ። ራሳችሁ ተመስገን በሉት እስቲ። እዛ ማውንቴን ጀነበር ሰሞኑን በሙሉ ማውንቴኖቹ የሚጠብቁት ቶሎ ውረድ ነው፣ ቶሎ ውረድልን ነው፣ ቶሎ በረዶ እንዲመጣ የሚጸልዩ ሰዎች አሉ፣ የሚያማሩ ሰዎች ደግሞ አሉ። ግን ማይንድ ሴት ነው ማመስገን። የአእምሮአችን ስሪት ነው። ኔጌቲቪቲ ከላያችን ያወጣን በራስ መግዛት መንፈስ ራሳችንን አስተካክለን አመስጋኝ መሆን ይገባናል። እስታ አሜን በሉ። ንቀፋ ከላያችን ላይ እንዲወገድ ወገኖቼ። ይሄ ጆን የሚባለው ፈረንሳይ ቋንቋ እንዴት ታምራላችሁ እኮ ነው የሚለው። እንዴት ታምራለሽ፣ እንዴት ታምሪያለህ። አፕሪሺዬሽን እንማር እንጂ ምስጋና እንማር እንጂ። ጠዋት ተነስተን ሃሌ ጉድ ሞርኒንግ ጋድ፣ ጉድ ሞርኒንግ ሆሊ ስፒሪት ይላል እንትና። ጉድ ሞርኒንግ እግዚአብሔር ሆይ what a day, this is the day that the Lord has made. በእሷደስ ይበዛን ሐሴት የማይሰማቸው ሰዎች ካላችሁ ፈውስ ያስፈልጋችኋል። አሜን በሉ። በጠዋት ተነስታችሁ ደስታ የማይሰማቸው ሰዎች ካላችሁ በቃ ይሄ ፈውስ የሚያስፈልገው ነገር ነው። ከዛ ኔጌቲቪቲ አውጥቶ እግዚአብሔር በምስጋና እንዲሞላል። አሜን በሉ። አሜን በሉ። ዛሬ እግዚአብሔር እንደ 9ኙ በሽተኞች ሳይሆን እንደ አንደኛው እንደላነሳው ለፈውስ ጮሆ፣ ለትምህርት ጮሆ፣ ለትዳር ጮሆ፣ ለገንዘብ ጮሆ ለማመስገን የማይጮህ ሰው ውለታ ቢስ ነው። አሜሪካ ውሰደኝ ብሎ ጮሆ ዛሬ ግን ቸርች ማምጣት ያቃተው ሰው ይሄ ውለታ ቢስ ነው። ኢየሱስ ክርስቶስ በጣም ነው ያዘነው። ያስራ ለባላችሁ ጌታ ያደረገላችሁ ሁላችሁም እዚህ ዛሬ እግዚአብሔር እንጀራ ያልነበራችሁ እንጀራ የሚያበላችሁ የላችሁ። ዛሬ ከአለቆች ጋር አስተካክሎ ያስቀመጣችሁ ሰዎች የላችሁም ወይ? እኔ እኮ አንዳንዱ ቦታ ስገባ እኔ እኮ መግባት አልችልም። በምን ሁኔታ ነው እዚህ ማየት ምናምን እላለሁ። ወገኖቼ እኔ አድኖ ሰዓት ስለሌለው እንጂ እግዚአብሔር ግን በጣም ዛሬ እህታችን ቆማ ስትመሰክር ወገኖቼ የሚሰማኝ እኛ ሁላችን እግዚአብሔር በምስጋና እንዲሞላን ነው። አሜን። እና በአበሻ አካባቢ የሌሉም ይባሉ እኛ ፕሪማሪታል ካውንስሊንግ ስናስተምር በእኛ ህዝብ መካከል በቮካብላራችንም የሌሉት በንግግራችን በቋንቋችንም ሬርሊ ብንጠቀምባቸው ሬር የሆኑ የተፈወሱ ሰዎች እንኳን ይላሉ። የተፈወሱ ሰዎች ይላሉ። ስንፈወስ የምንላቸው ነገሮች ታንኪዩ፣ አም ሶሪ ይተናነቀናል። ሱራስ ማለት እኮ ይተናነቀ አናቃችሁ። እንደዚህ እዚህ ሀገር በልጅነት ነው የሚያላምዷቸው። አይ ፎርጊቭ ዩ አይደለም አሉ ቃላት በጣም ማጂክ ወርድ ይላችኋል። ዋት ኢዝ ማጂክ ወርድ ይላሉ ወላጆች እና ይመልሳሉ። ጠዋት ስትነሱ መጀመሪያ ያለ እግዚአብሔር እኔ እንደዚህ አይነት ሰው መሆን
አልችልም ነበር። ጌታን የምትወዱ ጌታ ያደረገላችሁ ሰዎች ካላችሁ ይሄ በጥንቃቄ ልምከራችሁ፣ ጻፏቸው፣ አስታውሷቸው። ሁሉም ይቅር ጌታ ሆይ አንተን የሚመስል የለም እንድትሉ። ጠዋት ደግሞ ስትነሱ ምን አይነት ቀን ከማለት ዋት ኤ ቢዩቲፉል ዴይ፣ የምህረት ቀን፣ ሌላ የበረከት ቀን፣ የርህራሄ ቀን፣ ሌላ የሥራ ቀን እንድትሉ እግዚአብሔር ይርዳችሁ።